ማንኛውም ሙስሊም ነኝ ሙእምን ነኝ በአላህ አምናለሁ በአኺራ አምናለሁ ከሞት በኋላ ህይወት እንዳለ ምርመራ እንዳለ ሂሳብ እንዳለ ጀነት ጀሃነም እንዳለ አምናለሁ የሚል ሰው አላህ ሐራም ያደረጋቸው የከለከላቸው በእኔና በባሪያዬ መሃል ድንበር ናቸው ሊያልፋቸው አይገባም የተባሉ ነገሮችን ሊያውቅ ሊርቅ ሊጠብቅ ይገባል። ሙስሊምነት ስም ብቻ አይደለም። ሙስሊምነት ልብስ ብቻ አይደለም። ለአላህ እጅግርን መስጠት ማለት ነው። ወንጀል ዱንያንም አኺራንም ያበላሻ፣ ቀልብን ያደርጋል፣ ርዝቅን ያጠባል፣ አካልን ያደክማል፣ ልብን አእምሮን በአግባቡ ስራውን እንዳይሰራ ያደርገዋል። የኢማንን ኑር ፊት ሰውነት እንዲያጣ ያደርጋል። የሰው ልጅ ኸይር ስራ በሰራ ቁጥር ከወንጀል በራቀ ቁጥር አእምሮው ይበስላል፣ ልቡ ጤነኛ ይሆናል፣ አኺራን አሻግሮ ማየት ይችላል። የሰው ልጅ ወንጀል ሲሰራ ወንጀል ሲደራርብ ሲደጋግም ደግሞ አቅሉ ይታወራል፣ ልቡ ይበላሻል፣ አኺራን አሻግሮ ማየት አይችልም። ምትፈርሰዋን ዱንያን እየገነባ እያሳመረ ዘላለማውያን አኺራውን ወና ያደርጋል፣ ባዶ ያደርጋል። ይሄን የሚጋርደው አኺራን አሻግሮ እንዳያዩ ለአኺራ ይበልጥ እንዳይጨነቁ የሚያደርገው ወንጀል። አካልም ይደክማል፣ ይሰንፋል። ወንጀል በበዛ ቁጥር የሰው ልጆች ኸይር ስራ መስራት ዳገት መውጣት ይመስላቸዋል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሮች ሆይ አላህ ያዛቸውን በመታዘዝ የከለከላቸውን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ ባሮቹን የትም ሆነው ያያል፣ የሚሰሩትን ሁሉ ያውቃል፣ መላኢኮችንም መድቧል። ከሰው ልጆች አንዳችም ነገር ከአላህ ሊሸሸግ ሊሰወር አይችልምና በእያንዳንዱ እርምጃችን አላህን ልንፈራ በንግግራችን፣ በተግባራችን፣ በውሳኔያችን፣ በምርጫችን አላህን ልንፈራ እዚህ ዱንያ ላይ አላህን የፈራን እንደሆነ አኺራ ከፍርሃት ነፃ ሆነን ለዘላለም በሰላም ጀነት ውስጥ እንደምንኖር በሚገባ ልናውቅ እዚህ አላህን መፍራት ከተወን አኺራ ላይ መቼም የማያበቃ የማያልቅ ስቃይና ስጋት ሰቀቀን ውስጥ መኖር እንደሚከተለን ልናውቅ ይገባናል። አላህ ተባረከ ወተዓላ ባሮቹ ላይ የተለያዩ ነገሮችን ግዴታ አድርጓል። ማንኛውም ሙስሊም ነኝ ሙእምን ነኝ በአላህ አምናለሁ በአኺራ አምናለሁ የሚል ሰው እነዚህ አላህ ግዴታ ያደረጋቸው ነገሮችን ሊተው አይገባው። በሌላ በኩል ደግሞ አላህ ተባረከ ወተዓላ የተለያዩ ነገሮችን ሐራም አድርጓል፣ ከልክሏል። እነዚህ ድንበሮች ናቸው፣ አትጣሷቸው፣ አትለፏቸው፣ አትስሯቸው ብሏል። ማንኛውም ሙስሊም ነኝ ሙእምን ነኝ በአላህ አምናለሁ በአኺራ አምናለሁ ከሞት በኋላ ህይወት እንዳለ ምርመራ እንዳለ ሂሳብ እንዳለ ጀነት ጀሃነም እንዳለ አምናለሁ የሚል ሰው አላህ ሐራም ያደረጋቸው የከለከላቸው በእኔና በባሪያዬ መሃል ድንበር ናቸው ሊያልፋቸው አይገባም የተባሉ ነገሮችን ሊያውቅ ሊርቅ ሊጠብቅ ይገባል። ሙስሊምነት ስም ብቻ አይደለም። ሙስሊምነት ልብስ ብቻ አይደለም። ለአላህ እጅግርን መስጠት ማለት ነው። እኔ ሙስሊም ነኝ ሲል አንድ ሰው እጅግሬን ለጌታዬ ሰጥቻለሁ ማለት ነው። አነጋገርን በተመለከተ፣ አለባበስን በተመለከተ፣ ስራን የገቢ ምንጭን በተመለከተ፣ ውሎን ጓደኛን በተመለከተ ኢስላም ምን ይላል? አላህ የፈቀደውን አይነት እንጂ ስራ አልሰራም። አላህ የፈቀደውን አይነት ጓደኛ እንጂ ጓደኛ አላደርግም። አላህ የሚፈቅደው ቦታ ላይ እንጂ አልውልም አልገኝም። አላህ የሚፈቅደው የሚወደውን አይነት ንግግር እንጂ አልናገርም። አላህ የሚወደው የሚፈቅደውን እንጂ ውስጤ ላይ አላስብም፣ አላኖርም፣ አልፈቅድም። ልቤን አላህ በማይወደው ነገር አልሞላም ሊል ይገባል። እውነት ሙስሊም የሆነ ሰው ኢስላም ሙስሊምነት በስም አይደለም፣ በምኞት አይደለም፣ ውጭን በማሳመር ሙስሊም በማስመሰል አይደለም። ዋናው ትልቁ ልብን ለአላህ ታዛዥ በማድረግ ነው። ልብን በአላህ ውዴታ በአላህ ፍራቻ እንዲሞላ በማድረግ ነው። እዚህ ዱንያ ላይ የሚሰሩ ስራ ሁሉ ነገ አኺራ ተጠራቅሞ እንደሚጠብቅ በማወቅ መጥፎ ስራን ከመስራት በመታቀብ ጥሩ ጥሩ ስራዎችን በመስራት ነው። በገንዘቡ፣ በትዳር ህይወቱ፣ ነፍስ በምትፈልገውም በማትፈልገውም ሸሪዓን መከተል፣ የዲንን ህግ ማክበር፣ ፈርዶና ዋጅብ ግዴታ የሆኑ ነገሮችን ጊዜውን ስርዓቱን ጠብቆ መተግበር፣ ሐራምና ክልክል የሆኑ ነገሮችን መራቅ የሙስሊምነት ትልቁ መገለጫ ነው። ይሄን ሳያደርጉ
አላህ ዋጅብ ያደረገውን ሳይወጡ ሳይተገብሩ አላህ ሐራም ያደረገውን ሳይርቁ ሳይጠነቀቁ ሙስሊም ነኝ ማለት ስም ብቻ ነው የሚሆነው። ለዚህ ነው አላህ በተከበረው ቃሉ ቃለት አልአዕራቡ አመና ቁል ለም ትኡሚኑ ወላኪን ቁሉ አስለምና ወለማ የድኹል ልኢማኑ ፊ ቁሉቢኩም ያሉ። አንዳንድ የአረብ ዘላኖች እኛ ሙእምኖች ነን አሉ። ነቢያችን ሆይ በላቸው ንገራቸው፣ ለም ትኡሚኑ አላመናችሁም፣ ሙእምን አልሆናችሁም፣ ገና ኢማን ልባችሁ ውስጥ አልገባም። እንደው ሙስሊም ነኝ በሉ፣ ሰልመናል በሉ፣ ላኢላሃ ኢለላህ ብለናል በሉ። ኢማንና ኢስላም የተለያዩ ናቸው፣ የተራራቁ ደረጃዎች ናቸው። ሙስሊም የሆነ ሰው ሁሉ ሙእምን ሊሆን አይችልም። ያዘዙትን አላህ ያዘዘውን ሲታዘዝ፣ መልእክተኛው ያዘዙትን ሲታዘዝ ሲፈጽም፣ የከለከሉትን ሲከለከል፣ በገሃድም በሚስጥር አላህን ሲፈራ ነው ወደ ኢማን ከፍ የሚለው። ከኢማንም ከፍ ብሎ የኢሕሳን ደረጃ አለ፣ የሙራቀባ ደረጃ አለ። በሁሉም ቦታ ላይ በሁሉም ሁኔታ ላይ ማንም ባይኖር አላህ ያየኛል፣ ይከታተለኛል። ላ ተኽፋ ዐለይሂ ኻፊየቱን፣ ሰው የሚደብቀው ከሰዎች ሊደበቅ የሚችል ነገር ሁሉ ከአላህ አይደበቅም። በማንኛውም ቦታና ሁኔታ ላይ ጌታዬ አካቦኛል፣ የውስጤን ያውቃል፣ ያሰብኩትን ያውቃል። ሰዎችን አክብሬ ሰዎች እያዩኝ ማልሰራውን ወንጀል አላህ ፊት ልሰራ አይገባም፣ ላጎድል አይገባም። ኸይር ስራ እየሰራው እንኳ አሳምሬ ልሰራ ይገባል። እውነት የምሰግደው ሶላት አላህን ይመጥናል ወይ? የማደርገው ሐጅ አላህን ይመጥናል ወይ? ምሰጠው ሰደቃ ለአላህ የሚገባ ነው ወይ? ወይስ የቆሸሸውን የረከሰውን ያነሰውን ነው ለአላህ ምሰጠው እያሉ ራስን የሚተሳሰቡበት፣ ራስን ዝቅ የሚያደርጉበት፣ አላህን ከፍ የሚያደርጉበት የኢማን እርከንና ደረጃ አለ። አንድ ሰው ላኢላሃ ኢለላህ ሙሐመዱ ረሱሉላህ በማለቱ አርካነል እስላም ወዶ ተቀብሎ በማድረጉ ሙስሊም ቢባልም ነገር ግን እነዚህ ነገሮች ውስጡ ሲገቡ ሲገዙት፣ ሁሌ ሲመሩት፣ ስሜቱን ሲያሸንፉ ሲቆጣጠሩት ሙእምን ወደሚለው ያድጋል። ስለዚህ ሙስሊምነት ሙእምንነት በስም ብቻ አይደለም። ስምን በመቀየር ልብስን በመቀየር 5 ወቅት ሶላት መስጂድ በመመላለስ ብቻም ላይሆን ይችላል። ሌሎች መሟላት ያለባቸው ነገሮች አሉ። ሁሉም እንዳቅሙ የታዘዘውን ሊፈጽም የተከለከለውን ግን ሙሉ በሙሉ ሊከለከል ይገባል። አላህ ያዘውን መታዘዝ የከለከለውን መከልከል የሙስሊምነት መገለጫ ነው። ሁሌም አላህ ያዘንን ልንታዘዝ የከለከለን ልንከለከል የሚገባ ከመሆኑም ጋር አንዳንድ ቦታዎች አንዳንድ ጊዜዎች ላይ ደግሞ የበለጠ አላህ የከለከለን ልንከለከል አላህ ያዘዘንን ልንታዘዝ ይገባናል። ረመዳን ላይ የበለጠ ኸይር ስራ ላይ ተሽቀዳዳሚዎች ልንሆን፣ ወንጀልን አብዝተን ልንርቅ ልንጠነቀቅ ይገባናል። መካ ላይ ስንሆን መዲና ላይ ስንሆን የተከበሩ ስፍራዎች እንደመሆናቸው ኸይርን ስራ አብዝተን ልንሰራ፣ አንዱ ሶላት 100,000 ሶላት አጅር ያሰጣል ስለተባለ መካ ላይ፣ መዲና ላይ አንዱ ሶላት 1,000 ሶላት አጅር ያሰጣል እጥፍ ድርብ የሆነ ምንዳ አለው ስለተባለ ሌሎችም መልካም ስራዎች እዛ ውስጥ ይካተታሉ ተብሏል። እስትግፋሩም ቁርአን ማክተሙም መካ መዲና ላይ ስንሆን የበለጠ ልናበዛ ይገባናል። በተቃራኒው ደግሞ መካና መዲና ላይ ስንሆን እንደዚሁ ረመዳን ላይ ስንሆን ወንጀልን አብዝተን ልንርቅ ልንጠነቀቅ ይገባናል። ከዚህ በተጨማሪ አሽሁረል ሑሩም የሚባሉ የተከበሩ ወራት የሚባሉ ሙሐረም፣ ዙልቃዕዳ፣ ዙልሒጃ እንደዚሁ ደግሞ ረጀብ፣ እነዚህ ወራቶች ላይ ራሳችሁን ወንጀል በመስራት ራሳችሁን ከመበደል አብዝታችሁ ተጠንቀቁ ብሏልና አላህ ተባረከ ወተዓላ። መቼም የትም ሙስሊም አላህ የከለከለውን መዳፈር የለበትም። አላህ ያዘዘውን ማጉደል የለበትም። ጌታዬ ያየኛል፣ መላኢካ መድቦብኛል፣ እምሰራው መጥፎ ስራ እኔን ነው ተመልሶ የሚጎዳው፣ አኼራዬን ነው የሚያበላሸው ብለን ሁሌም ራሳችንን እንድንጠብቅ ለዲናችን እንድንጠነቀቅ ታዘናል። የበለጠ ደግሞ የተከበሩ የሚባሉ ወራትና ቦታዎች ላይ ስንሆን ለኸይር ስራ ይበልጥ ልንሽቀዳደም፣ ወንጀልን ይበልጥ ልንርቅና ልንጠነቀቅ ይገባናል። አላህ በተከበረው ቃሉ ዓመት ውስጥ 12 ወራቶች አሉ። ከነዚህ 12 ወራቶች ውስጥ 4ቱ ይበልጥ የተከበሩ ናቸው። በእነዚህ 4 ወራት ውስጥ ራሳችሁን አትበድሉ፣ ፈላ ተظሊሙ ፊሂና፣ በ12ቱም ወሮች ራሳችሁን አትበድሉ ወንጀል በመስራት አላህ ዋጅብ ያደረገውን በመተው። በተለይ ደግሞ ከ12ቱ ውስጥ በ4ቱ ወሮች ውስጥ ራሳችሁን ከመበደል፣ ወንጀል ከመስራት፣ ከመዋሸት፣ ከመስረቅ፣ የሰው ነፍስ ከማጥፋት፣ ሐራም ከማየት፣ ሶላትን ከመተው፣ ሶላትን ከማዘግየት የበለጠ ተጠንቀቁ ይላል። ወንጀል ምን ጊዜም ጎጂ ነው፣ መርዝ ነው። ልንርቀው ልንጠነቀቀው ይገባል። የተከበሩ ወራትና ጊዜያት ላይ ስንሆን ቦታዎች ላይ ስንሆን ደግሞ
ከኸይር ሥራ የበለጠ ልናበዛ ልንሽቀዳደም እጥፍ ድርብ ዋጋ አጅር አለው ብለን ወንጀልን ደግሞ በዛው ልክ ልንርቅ ይገባናል። በሙሐረም ወር በሌሎችም የተከበሩ ወራት ኸይር ሥራ እንድናበዛ ነቢዩ በቀጥታም ይሁን በተዘዋዋሪ አነሳስተውናል። ከአሽሁረል ሑሩም ከተከበሩ ከሚባሉ አራቱ ወሮች ጹሙ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደ ሙሐረም ጾም የሚያበዙበት ወር አልነበረም ተብሏል። ሙሐረም ማለት ሰሞኑን የጀመርነው ዛሬ 6ኛ ቀኑ የሆነው ወር ማለት ነው። እንደ ሂጅራ አቆጣጠር የመጀመሪያው የዓመቱ የመጀመሪያ ወር ማለት ነው። ነቢዩ አለይሂ ሰላቱ ወሰላም እንደ ሙሐረም ወር ጾም የሚያበዙበት ወር አልነበረም ከረመዳን በኋላ ተብሏል። በሌላ ሐዲታቸውም ከአሽሁረል ሑሩም ጾሙ ብላ የበለጠ የተከበሩ ወራትን ለየት ባለ መልኩ ዒባዳ ልናበዛባቸው ይገባል። የተፈቀደውን ዒባዳ ማለት ነው። ሌላ ጊዜ የምናደርገውንም ዒባዳ ይበልጥ ጠንቀቅ ብለን ልንሰራው ይገባል። አላህ ያከበረውን ወር ይበልጥ ልናከብር፣ አላህ ያከበረውን ቦታ ይበልጥ ልናከብር ይገባል። እንደዚሁ ደግሞ በተከበሩ ወራት ወንጀልን ከመቼውም በላይ ልንፈራ ልንሸሽ ይገባናል። በእነዚህ ወራት ራሳችሁን አትበድሉ፣ በተለይ በአራቱ ብላ የሰው ልጅ ምን ሲያደርግ ነው ራሱ የሚበድለው? አላህ የከለከለውን ሲዳፈር፣ አላህ ያዘዘውን ሲተው የሰው ልጅ ራሱን በድሏል ይባላል። በደል የተከለከለ ነው። ማንም ማንንም ሊበድል አይገባም። አላህ ተባረከ ወተዓላ ሐዲስ አልቁድሲ ላይ በተከበረው ቃሉ ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረማ ፈላ ተዛለሙ ብሏል። ባሮቼ ሆይ እኔ በደልን ራሴ ላይ እርም አድርጌያለሁ፣ ማንንም አልበድልም። በመካከላችሁም መበዳደልን እርም አድርጌያለሁ፣ አትበዳደሉ፣ አንዳችሁ ሌላኛውን አይበድል ብሏል። ሰውን መበደል የተከለከለ ከሆነ ራስን መበደል የበለጠ የተከለከለ ይሆናል። በምንድን ነው ሰው ራሱን የሚበድለው? ሲርበው አለመብላቱ ራስን መበደል ነው። ከአቅም በላይ ስራ እየሰሩ ራስን መጉዳቱ ራስን መበደል ነው። ነገር ግን የከፋው ራስን መበደል ነፍስያችን ወንጀል ላይ እንድትወድቅ፣ በወንጀል እንድትረክስ፣ እንድትቆሽ መፍቀድ፣ አላህ የከለከላትን እንድትዳፈር፣ አላህ ያዘዛትን ከመስራት ወደ ኋላ እንድትል መፍቀድ ትልቁ የነፍስ በደል ይህ ነው። ሰው ሌላ ሰው ሲበድለው አይፈቅድም፣ አይወድም። ተበደልኩ ይላል፣ ያዙኝ ልቀቁኝ ይላል፣ ፍርድ ቤት ይሮጣል፣ ፖሊስ ጣቢያ ይሄዳል። እገሌ የበደለኝ ብሎ ስሜን ያጠፋ ብሎ ገንዘቤን ቀማ ብሎ አካሌን ጎዳ፣ የቤተሰቤን ሕይወት አጠፋ ብሎ በደልን አይቀበልም። ተበደልኩ ብሎ እንቅልፍ ይርቀዋል። ፍትህ ለማግኘት ማያደርገው ሙከራ የለም። ራሳችንን ሰው ሲበድለን ከምንረበሸው በላይ የሰው በደልን ከምንጠላው በላይ ራሳችንን ከመበደል ልንጠነቀቅ ይገባናል። ሰው ቢበድለን ውጫዊ አካላችን ነው የሚበድለው፣ አካላችን ነው የሚበድለው፣ የሚጎዳው ገንዘባችንን ነው የሚጎዳው። ሰው ግን ራሱን ሲበድል የሚበድለው ነፍሱን ነው፣ አንድ ያለችው ነፍሱ። የሰው ልጅ ነፍሱ ከዓይኑም ከእጁም ከእግሩም ከንብረቱም በላይ ናት። ገንዘብ ይተካል፣ አካል ይታከማል። ትልቁ በደል ነፍስን መበደል ነው። ነፍሳችንን የምንበድለው ከማንም በላይ እኛ ራሳችን ነን። በምን? አላህ የከለከለንን በመዳፈር። ሰዎች አካላዊ ጥቃት አድርሰውብን ከምንጎዳው በላይ ወንጀል ስንሰራ ነፍሳችን ትጎዳለች። ከአላህ ጋር ያለን ግንኙነት ይበላሻል። አላህ በተከበረው ቃሉ ቁርአን ውስጥ ያለ ረዥም መሐላ ምሎ የነገረን እውነታም ይሄ ነው። ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ። ቁርአን ላይ የተለያዩ የመሐላ አይነቶች አሉ። ቁርአን ውስጥ ካሉ መሐላዎች ሁሉ ረዥሙ መሐላ የተማለው የነፍስን ጉዳይ ለመግለጽ ነው። የነፍስን ጉዳይ ሁኔታ ለማሳሰብ ነው። ብዙ መሐላዎችን ብሎ መጨረሻ ላይ አላህ ምን አለ? ቀድ አፍለሐ መን ዘካሃ፣ ነፍሱን ያጠራት ያጸዳት ሰው፣ የጠበቃት የተንከባከባት ሰው ዳነ፣ ተሳካለት። በተቃራኒው ደግሞ ነፍሱን ያቆሸሻት ያዋረዳት ሰው ደግሞ ከሰረ፣ አፈረ፣ ተዋረደ ይላል። ቁርአን ውስጥ ከፋቲሃ እስከ ሱረቱ ናስ በንቀራ ብናገላብጥ የነፍስን ጉዳይ ለመንገር ከተማለው የበለጠ ረዥም ተደጋጋሚ መሐላ የለም። አንድ መሐላ፣ ሁለት መሐላ፣ ሶስት መሐላ እናገኛለን ለአንድ ለትልቅ ጉዳይ ሁለት ሶስቴ ይምላል አላህ። ግን 10 አካባቢ መሐላዎችን ብሎ አላህ የነገረን ነገር ቢኖር ምንድነው? ነፍሱን ያጸዳት ሰው ዳነ፣ ትልቅ ሰው ሆነ፣ ያሰበው ተሳካለት። በተቃራኒው ደግሞ ነፍሱን ያቆሸሻት ያረከሳት ሰው ደግሞ ከሰረ፣ ተዋረደ ይላል። ነፍስ በምንድን ነው የምትቆሸው፣ የምታንሰው፣ የምትዋረደው?
በወንጀል ነው፣ አላህን በማስቆጣት። ነፍስ በምንድን ነው የምትጠራው የምትጸዳው የምታድገው ከተባለ ደግሞ አላህን ተባረከ ወተዓላ በመታዘዝ መልእክተኛውን በመታዘዝ ኸይር ስራ በመስራት ከወንጀል በመራቅ ነው። ስለዚህ በ12ቱም ወራት ዓመቱን ሙሉ እድሜ ልካችንን ማለት ነው ከእናታችን ሆድ ወተን ከዱንያ ወተን ቀብር እስክንገባ ድረስ ወንጀልን ልንርቅ ልንጠነቀቅ ይገባናል። ወንጀል ዱንያንም አኺራንም ያበላሻል፣ ቀልብን ያደርጋል፣ ርዝቅን ያጠባል፣ አካልን ያደክማል፣ ልብን አእምሮን በአግባቡ ስራውን እንዳይሰራ ያደርገዋል። የኢማንን ኑር ፊት ሰውነት እንዲያጣ ያደርጋል። የሰው ልጅ ኸይር ስራ በሰራ ቁጥር ከወንጀል በራቀ ቁጥር አእምሮው ይበስላል፣ ልቡ ጤነኛ ይሆናል፣ አኺራን አሻግሮ ማየት ይችላል። የሰው ልጅ ወንጀል ሲሰራ ወንጀል ሲደራርብ ሲደጋግም ደግሞ አቅሉ ይታወራል፣ ልቡ ይበላሻል፣ አኺራን አሻግሮ ማየት አይችልም። ምትፈርሰዋን ዱንያን እየገነባ እያሳመረ ዘላለማውያን አኺራውን ወና ያደርጋል፣ ባዶ ያደርጋል። ይሄን የሚጋርደው አኺራን አሻግሮ እንዳያዩ ለአኺራ ይበልጥ እንዳይጨነቁ የሚያደርገው ወንጀል። አካልም ይደክማል፣ ይሰንፋል። ወንጀል በበዛ ቁጥር የሰው ልጆች ኸይር ስራ መስራት ዳገት መውጣት ይመስላቸዋል። ሶላትን በአግባቡ መስገድ ይከብዳቸዋል። ሰደቃ ለመስጠት እጃቸው ወደ ኪሳቸው አልገባም ይላቸዋል። ምላሳቸው ለዚክር አልንቀሳቀስም ይላቸዋል። ስለዚህ ወንጀል አካልን ያደክማል፣ ልብን ያደክማል፣ የልብ አይንን ያሳውራል፣ ለአኺራ እንዳይነሳሱ ያደርጋል። ወንጀል ሲደጋገም ደግሞ ይለመዳል፣ ይወደዳል። የሰው ልጅ ወንጀልን ደግሞ ደጋግሞ ሲሰራ ሰውነት ወንጀሉን ይለምደዋል፣ ከመልመድ ከፍ ብሎ ይወደዋል። ይህ ደግሞ እንዳይቶብቱ በር ይዘጋል። ሳያቅድ ሳያስብ ወንጀል ላይ የወደቀ ሰው ቶሎ ተውበት የማድረግ እድሉ ሰፊ ነው። ወንጀልን የዕለት ተዕለት ስራው ያደረገ ልማዱ ያደረገ ሰው ወንጀል ከሰውነቱ ጋር ይዋሃዳል፣ ይላመዳል። ተውበት ማድረግ እጅግ በጣም ለሱ ከባድ ይሆናል። ሲበዛ የዕለት ተዕለት ስራ ሲሆን የዕለት ተዕለት ንግድ ሲሆን ደግሞ የአላህን እርግማን ያስከትላል፣ የመላእክቶችን እርግማን ያስከትላል። ወንጀል የሚሰሩ አላህና መልእክተኛው የከለከሉትን ሆን ብለው የሚዳፈሩ አላህ ይረግማቸዋል፣ ረሕመቱን ይነፍጋቸዋል። የተከበሩ መላእክት ይረግሟቸዋል። ለታዛዦች መላእክት እስትግፋር ያደርጋሉ፣ ዱዓ ያደርጋሉ። አላህ ሆይ እነዚያን በአንተ ያመኑ ትክክለኛውን መንገድ የተከተሉ ማራቸው፣ ይቅር በላቸው፣ ጀነት አስገባቸው ያሉ ለጥሩ ታዛዦች መላእክቶች እስትግፋር ሲያደርጉ፣ ለአመፀኞች፣ ለእምቢባዮች፣ ለወንጀል ነጋዴዎች ደግሞ መላእክታ እስትግፋር ማድረጉን ትቶ ይረግማቸዋል። አላህ ሆይ ከረሕመትህ አርቀው ይላል። ሲበዛ ወንጀል ልብን ያሳውራል፣ ያሽገዋል፣ ይገድለዋል። ወንጀል ሲበዛ ልብ ይሞታል፣ ይታወራል፣ ከፍ ሲልም ይታሸጋል። ኸይርና ሸሩን ለይቶ ማየት አይችልም። ስሜቱን የገጠመለት ደስ ያለው ነገር ሁሉ መልካም ይመስለዋል፣ የከበደው ነገር ሁሉ መጥፎና ጎጂ ይመስለዋል። ሸይጣን ይቆጣጠረዋል። እነዚህና ሌሎችንም መዘዞች የሚያስከትልን ወንጀል እድሜ ልካችንን ልንርቅ ልንጠነቀቅ፣ በተለይ ደግሞ የተከበሩ ጊዜያትና ቦታዎች ላይ ስንሆን እድሜያችን ከፍ ያለ ሲሄድ ደግሞ ወንጀልን ልንጸየፍ ልንርቅ ልንጠነቀቅ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد نيا ወደ ዱንያ የመጣነው ለአኺራ ስንቅ ይዘን ለመሄድ ነው። መልካም ስራ ልንነግድ ነው። የመልካም ስራ ንግድ ምን እንደሆነ አላህ ቁርአን ላይ ነግሮናል። ምን አይነት ንግድ ላይ መሽቀዳደም እንዳለብን አላህ ተባረከ ወተዓላ ደጋግሞ ነግሮናል፣ መክሮናል። እነዚያ ቁርአን የሚቀሩ ሶላት የሚሰግዱ ሰደቃ የሚሰጡ ትርፋማ ንግድ አለላቸው፣ ጥሩ ንግድ ላይ የተሰማሩ እነሱ ናቸው ብሏል። هل أدلكم على تجارة تنجيكم من عذاب أليم تؤمنون بالله ورسوله وتجاهدون في سبيل الله ያለ ነግሮናል። የሰው ልጆች ሆይ የሚያዋጣ ንግድ ልንገራችሁ እንዴ ብሎ አሁን ሲሉ አማኞች አሁን ካልክ ለዚህ ዝግጁ ከሆንክ በአላህ እመኑ፣ በመልእክተኛው እመኑ፣ በአላህ መንገድ በገንዘብ በጉልበት በሐሳብ ታገሉ። ይሄን ካደረጋችሁ አላህ ወንጀላችሁን ይመራችኋል፣
ለዘላለም በሰላም በተድላ በምቾት የምትኖሩበትን ጀነት ይሰጣችኋል ብሎናል። ኸይርን ስራ በመስራት የአኺራ ንግድ መነገድን ትተን ወንጀል በመስራት ወደ ጀሃነም የሚወስድን ንግድ ልንነግድ ስራ ልንሰራ ፈጽሞ አይገባም። አንዳንድ ሊቃውንት ከወንጀል ሲያስጠነቅቁ የሙእምን ህይወቱ ምን መምሰል እንዳለበት ሲናገሩ ይጅዐሉ ነዋፊለ ከልፈራኢድ ወልመዓሲ ከልኩፍር ወሸሃዋቲ ከሱም ወሙኻለጠተ ናሲ ከናር ወልጊዛአ ከደዋ እያሉ ይመክሩ ነበር። የሰው ልጆች ሆይ አላህ የሚወዳቸው ሱና የሆኑ መልካም ስራዎችን እንደ ፈርድ ቆጥራችሁ ያዟቸው። ፈርድን ግዴታን ዒባዳ አልተውም እንደምትሉት ራሳችሁን አስገድዳችሁ እንደምትሰሩት ሱና የሆኑ ተጨማሪ ዒባዳዎችንም እንደ ፈርድ ቆጥራችሁ ያዟቸው። ሱና ነው ከተባለ ቸላ ከተባለ የአኺራ ንግዳችን ይቀንሳል። ሱናው ላይ የተዘናጋ ሰው ዋጅቡም ላይ መዘናጋቱ ስለማይቀር ሱና ናቸው የተባሉ ተጨማሪ የዒባዳ አይነቶችን በሙሉ እንደ ፈርድ ቆጥራችሁ ነፍሳችሁን አሳመናችሁ በርቱ። ሱና ነው ብላችሁ ቸላ አትበሉ። ወንጀልን ደግሞ የኩፍር ያክል ፍሩ ይሉ ነበር። ሙስሊም የሆነ ሰው ኩፍርን ይፈራል። ኢማኑ ጠንካራ የሆነ ሰው እሳት ላይ ትጣላለህ ወይስ ትከፍራለህ ቢባል እሳት ላይ መጣልን በመጋዝ መገዝገዝን ይመርጣል፣ ኩፍርን ከእሳት በላይ ስለሚፈራ። ስለዚህ ከኩፍር በታች ያሉ ወንጀሎችንም ቢሆን የኩፍር ያክል ፍሯቸው፣ ተጠንቀቋቸው። ዋናው አለመክፈር ነው፣ ዋናው በአላህ አለማሻረክ ነው ያላችሁ ወንጀልን አትናቁ። ወንጀል ከበዛ ከተደጋገመ ከተለመደ ወደ ኩፍርም ሊወስድ ይችላልና ማንኛውንም አይነት ወንጀል የኩፍር ያክል ፍሩት። ስሜትን ደግሞ እንደ መርዝ ቁጠሩት ይሉ ነው። የሰው ልጅ በስሜት የተሞላ ነው። ከስሜትና ከዓቅል ተዋህዶ የተፈጠረ ነው። መላኢካ ስሜት የለበትም፣ አላህን መታዘዝ ብቻ ነው። እንስሳት ዓቅል የላቸውም። ሰርዶን ውሃን የሚያዩበት መንገድ የሚመርጡበት ፊጥራ ቢኖራቸውም ዓቅል የላቸውም፣ ስሜት ብቻ ናቸው። ሰው ግን ስሜትም ዓቅልም ነው። ዓቅሉ ስሜቱን ያሸነፈለት ሰው ከመላኢካ ጋር ይመሳሰላል፣ ምናልባትም ሊበልጥ ይችላል። ስሜቱ ዓቅሉን አሸንፎ እንደ እንስሳ መብላት መሽናት ብቻ የሆነ ሰው ደግሞ ወደ እንስሳነት ይወርዳል፣ ከሰውነት ተራ ወጥቶ። የሰው ልጆች ሆይ ስሜትን የመርዝ ያክል ፍሩት። ስሜትን አትከተሉ። የሰው ልጅ ስሜቱን ሲከተል ነው ከመንገድ የሚወጣው። የገንዘብ ስሜት ያለበት ያጭበረብራል፣ ይሰርቃል፣ ይዋሻል፣ ጉቦ ይበላል፣ ወለድ ይበላል፣ ያበላል። ብቻ ኪሱን መሙላቱ ነው የሚታየው። የተቃራኒ ጾታ ስሜት ያለበት ሰው ኒካህ አለኝ የለኝም አይልም፣ በአይኑ ሐራም ያያል፣ ዝሙት ላይ ይወድቃል። በዘመኑ ብዙዎችን እየፈተኑ ያሉ ቆሻሻ ፊልሞችን ያያል። ስለዚህ ስሜትን ከዲን የሚያርቅን ፍላጎት የመርዝ ያክል ፍሩት። ስሜትን መከተል ወንጀል መስራት ማለት መርዝ እንደመጠጣት ነው፣ መርዝ እንደመብላት ነው። መርዝ ዱንያ ላይ ይጎዳል፣ ወንጀል አኺራ ላይ ይጎዳል። ከሰዎች ጋር መቀላቀልን ደግሞ እንደ እሳት እዩት። እሳት አስፈላጊ የሆነው ያክል ነው የሚቀረበው የሚሞቀው። ምግብ ለማብሰል የሚጠቀሙት እሳት በጥንቃቄ ካልተያዘ እንደሚጎዳው ከሰዎች ጋር ያለ ግንኙነትም የእሳት ያክል ካልፈሩት ካልተጠነቀቁት በሰው ምክንያት የሚከፍር ሰዋል፣ በጓደኛ ምክንያት ዝሙት ላይ የሚወድቅ ሰዋል፣ ኸምር የሚጠጣ ሰዋል፣ የሐራም ገንዘብ ወደ ኪሱ የሚያስገባ ሰዋል። ስለዚህ ከሰዎች ጋር ያለን ግንኙነት ልክ እንደ እሳት በሩቁ አድርጉት፣ መቅረብ ካስፈለገም በልክ አድርጉት። ሰው ጓደኛውን ነው የሚመስለው ተብሏል። የነቢዩ አጎት አቡ ጣሊብ ሊሰልም ምንም የቀረው ነገር አልነበረም። የተለያዩ ግጥሞቹ ሙስሊም ነው እንዴ ሁሉ ያስብላሉ። ለነቢ ተከላክሏል፣ ለእሳቸው ጠበቃ ሆኗል። አቡ ጣሊብ እስካለ ድረስ ነቢ ብዙም ጉዳት አልደረሰባቸው። የደረሰባቸውንም ጉዳት አብሮ ተቀብሎ አስተናግዷል። የሰው ወቀሳ ባልፈራ ኖሮ የአባቶቹን የአያቶቹን ሃይማኖት ተወ እባላለሁ ባልል ኖሮማ ምድር ላይ ካሉ እምነቶች ሁሉ የተሻለው እምነት ሃይማኖት የሙሐመድ ሃይማኖት እንደሆነ አውቃለሁኝ። በአፌ ልገልጽ ይሄን የከለከለኝ የአባት አያቶቹን መንገድ ተወላለሁ እባላለሁ ብዬ ነው ብሏል። ይህ ሰው በአፉ አውጥቶ እንዳይናገር ያመነበትን ነገር የከለከሉት መጥፎ ጓደኞቹ ናቸው። መጥፎ ጓደኛ ዱንያን አኺራን ያበላሻል። ወከዛሊክ ምግብን እንደ መድኃኒት ተጠቀሙ ይሉናል። ምግብ አገኘሁ ብለህ ዝም ብለህ አትብላ፣ ሆድህን አትሙላ። የሰው ልጅ ከሚሞላቸው ነገሮች ሁሉ የከፋ የሚሞላ ነገር ቢኖር ሆድ ነው ተብሏል። መራብ አልፈልግም ተብሎ ጠግቤ መብላት አለብኝ፣ የተለያየ አይነት ምግብ ያስፈልገኛል ተብሎ ሐራም አይበላም፣ የተሰረቀ አይበላም፣ ይስራፍ አይደረግም። ሙስሊም ሲርበው ነው የሚበላው። ሲበላም ሆዱ እስኪሞላ መተንፈሻ እስኪያጣ ድረስ አይበላም፣ በልክ ይበላል። ስለዚህ ምግብን እንደ መድኃኒት ተጠቀም። መድኃኒት በቀን ተከፋፍሎ በሰዓት ተከፋፍሎ ነው የሚሰጠው። ምግብም እንደዛው
በመጠኑ መሆን አለበት። አብዝቶ የበላ አብዝቶ ይጠጣል፣ አብዝቶ የጠጣ አብዝቶ ይተኛል፣ አብዝቶ የተኛ ደግሞ ብዙ ኸይር ያመልጠዋል። ሆድ ሲሞላ አቅል ማሰብ ያቆማል፣ ለአኺራ መጨነቅ ያቆማል። ሙእምን ሆዱን አያመልክም። የሚኖረው ሊበላ አይደለም፣ ለመኖር ያክል ነው የሚበላው። ለሆዱ ብሎ የሚኖር ሆዱ ካልሞላ የሚጨነቅ ካፍር ነው። አላህ ተባረከ ወተዓላ የከለከለን በአግባቡ ልንከለከል፣ ያዘንን ልንታዘዝ፣ የዲን ጉዳይ ላይ ጥንቁቆች ልንሆን፣ ከወንጀል አብዝተን ልንርቅ፣ የእሳት የመርዝ ያክል ወንጀልን ልንፈራ ይገባናል። በተለይ ባለንበት የድንገት ሞት በበዛበት ዘመን ነብዩ ሰለላሁ ዐለይሂ ወሰለም ከቂያማ ምልክት አንዱ ድንገተኛ ሞት ይበዛል ብለዋልና ጠዋት ደህና የነበረ ሰው ከሰዓት ጀናዛውን በቃሬዛ ሰዎች ተሸክመው ያመጣሉ። ለነገ ቀጠሮ ምሳ ለመብላት የተቀጣጠሩ ሰዎች ከተቀጣጠሩት መሃል አንዱ ሶላተል ጀናዛ ተሰግዶበት ዳግም ዱንያ ላይ ላይበላ ወደ አኺራ ይሄዳል። ይህ አይነት የድንገት ሞት በበዛበት ዘመን ኻትማችን እንዳይበላሽ ሁሌም ከወንጀል ልንጠነቀቅ ይገባል። ከወንጀል አይነቶች አንዱ ከበደል አይነቶች አንዱ አማናን ማጉደል ነው። የተለያዩ የአማና አይነቶች አሉ። ሁሉም በያለበት ኃላፊነት አማናውን በአግባቡ ሊወጣ ይገባል። በዘመናችን የጎደሉ ካሉ አማናዎች አንዱ የልጆች አማና ነው። በርካታ ወላጆች ልጆቻቸውን ቸላ ብለዋል። ልጆቻቸውን ወልደው ጥለዋል፣ ረስተዋል። በዚህም ራሳቸውን ይበድላሉ፣ ልጆቻቸውን ይበድላሉ። ልጆች ወላጆቻቸውን መበደል እንደሌለባቸው ሁሉ ወላጆችም ልጆቻቸውን መበደል የለባቸው። ልጆችን መበደል ማለት አለማብላት፣ አለማጠጣት፣ አለማስተማር ብቻ አይደለም። ልጆችን አለማነጽ፣ በኢስላም አደብ አለመቅረጽ፣ የአላህን ሐቅ ለልጆች አለማሳወቅ፣ አለባበሳቸው እስላማዊ፣ አነጋገራቸው እስላማዊ፣ ውሏቸው እስላማዊ እንዲሆን አለመጣር፣ ሰበብ አለማድረስ ልጆችን መበደል። በድሮ ዘመን ሴት ልጅን እስከነ ሕይወቷ ይቀብሩ ነበር በጃሂልያ ዘመን ያሉት። አሁን ግን የልጆችን አኽላቅ የልጆችን ተርቢያ ተዝኪያ የሚቀብሩ ወላጆች በዝተዋል። የህፃናትን አካላቸውን መቅበር እነሱን ብዙም ላይጎዳቸው ይችላል። አኺራ ለዘላለም በሰላም ይኖራሉ ወንጀል ሳይሰሩ ከሄዱ አላህ ከሱዕዳዎች ካደረጋቸው። ነገር ግን አካልን ከመቅበር የበለጠ የሚጎዳው ዛሬ የልጆች አኽላቃቸው እንዲበላሽ ማድረግ፣ ወልዶ ሜዳ ላይ መልቀቅ፣ በቴሌቪዥን ብቻ እንዲያድጉ ማድረግ፣ በስልክ በጌም እንዲያድጉ ማድረግ፣ አስፋልት ሜዳ አደባባይ እንዲያሳድጋቸው መተው ትልቅ በደል ነው። ትልቅ አማና ማጉደል ነው። የሰው አንድ ብር ማይበላ ሰው አለ አማና ነው እያለ፣ የሰው ዕቃ ማይነካ ሰው አለ አማና ነው እያለ። ነገር ግን 5፣ 6፣ 10 ልጆችን ወልዶ የት እንደዋሉ የት እንዳደሩ የማያውቅ፣ ጭንቅላታቸው ውስጥ ምን እንዳለ፣ ልባቸው ውስጥ ምን እንዳለ፣ ጓደኛቸው ማን እንደሆነ፣ የት እንደሚውሉ ብቻ አይደለም የት እንደሚያመሹ ምናልባትም የት እንደሚያድሩ የማያውቅ ወላጅ አለ። ልጅ ውጭ ያድራል። እናት ደግ ያደረገች መስሏት ለልጇ ሸፍና አለ ገብቶ ዘግቷል ትላለች። ልጅ ያለው ሌላ ቦታ ነው። የሐራም መንገድን ርቆ እየሄደ አባትና ዝም ይላል። ልጆች የራሳቸውን መንገድ ራሳቸው ይምረጡ ይላል። ነገ ሲረጋጉ ከፍ ሲሉ ያውቁታል ብለው በልጅነታቸው ለቀቅ የሚያደርጉ ኋላ ላይ ማጠፉ ማስተካከሉ ከባድ እንዲሆን ሰበብ የሚሆኑ ወላጆች አሉ። ትምህርት ቤቱም ሜዳ መጫወቻውም አልፎ ተርፎ አንዳንዴ መስጂዱም ጭምር ለልጆች የመበላሸት ሰበብ የሆነ ወላጆች መስጂድ ናቸው ብለው ይተዋሉ። መስጂድ ጥግና ጥግ ቁጭ ብለው ስልክ ይጎረጉራሉ። የተከበረውን መስጂድ ክብሩን ይነካሉ። መስጂድ ውስጥ ፊልም ከፍተው የሚያዩ አሉ በስልካቸው። ወላጆቻቸው ያለ ዕድሜያቸው ያለ አቅማቸው ባሸከሟቸው ዘመናዊ ስልክ። ይሄ ልጆችን መበደል ነው። ይሄ አማናን ማጉደል ነው። ነቢያችን ዓለይሂ ሰላቱ ወሰላም ኢነላሀ ሳኢሉን ኩለ ራዒን ዐማ ስተርዓሁ አሐፊظ አም ضየዐ ብለው አላህ እያንዳንዱን ጠባቂ ስላስጠበቀው ነገር ይጠይቀዋል። ያስጠበቀውን ነገር በአግባቡ ጠብቋል ወይስ ጥበቃውን አጉድሏል፣ አደራውን በልቷል ብሎ አላህ ይጠይቀዋል ብሏል። ልጆች አደራ ናቸው። ለፍተን ደክመን ላባችን ጠብ አድርገን ያመጣነውን ገንዘብ በኪሳችን በካዝናችን ጠብቀን ከምናስቀምጠው በላይ ከገንዘብ በላይ የሆኑ አላህ የሰጠን ልጆቻችንን በአግባቡ ልንጠብቅ ይገባናል። ባልወለድኩ የሚሉ ወላጆች ይበዛሉ አኺራ ላይ አሁን በሚታየው ሁኔታ መሰረት። ባልወለድኩ መካን ሆኜ በቀራሁ የሚሉ ወላጆች መኖራቸው አይቀርም እያሉም ነው። ልቅ አድርጓቸው አባታቸው ላይ ሽጉጥ የሚመዙ ልጆችን ያየን፣ አባታቸውን በቁሙ የሚቀብሩ፣ አባት የለኝም የለውም የሚያስብሉ ልጆች እየበዙ ነው። የዛሬም ብቻ ሳይሆን የነገም ማየት መቻል አለብን። ልጆች ልጅ ናቸው ተብሎ መተው የለባቸው። በተለይ በክረምት ሰፊ ጊዜ ስለሚያገኙ ለቴሌቪዥን ለስልክ መስጠት ለነዚህ ብቻ መተው አግባብ አይደለም። አላህ ዘንድ ተባረከ ወተዓላ ያስጠይቃል። በኸይር ልናሳድጋቸው፣ ሶላት ልናሰግዳቸው፣ ጾም ልናጾማቸው፣ መስጂድ እንዲመላለሱ ቁጭ ብለው እንዲማሩ ልናደርግ፣ የት ዋልክ የት ዋልሽ ልንላቸው፣ አቅላቸው ውስጥ ምንድን ነው የተሞላው፣ አስተሳሰባቸው አነጋገራቸው ምን ይመስላል ልንል ይገባል። ይሄ የወላጅነት ትንሹ ኃላፊነት። ማብላት ማጠጣቱን እንስሳትም ያደርጉታል። እንስሳት ልጆቻቸውን ያጠባል።
አዋፎች ባፋቸው ሩቅ ሄደው ምግብ አምጥተው ለጫጩቶቻቸው ያበላል። ይሄን ብቻ ማድረግ አባትነት እናትነት አይደለም። ከዛ ከፍ ያለ ለልጆች አኺራ መጨነቅ ያስፈልጋል። መድረሳ መላኩ መስጂድ መላኩ ብቻ በቂ አይደለም። መስጂድም መድረሳም የተበላሹ ልጆች ኖረው ሊበላሹ ይችላሉና ክትትል ያስፈልጋል። ውሏቸውን በየቀኑ መከታተል፣ ጁምዓን እሁድን ለልጆች ማድረግ፣ ትልቁ መድረሳ ወላጆች እንደሆኑ ማወቅ ያስፈልጋል። በኸይር ተርቢያ ካደረግናቸው የኸይርን መንገድ ካሳየናቸው ከዛ በኋላ ከተበላሹ ወላጆች አይጠየቁም የሚችሉትን ሁሉ ካደረጉ። ነብዩ ሰለላሁ ዐለይሂ ወሰለም ልጆቻችንን አሹራ እንድናጾም መክረዋል። ፊት ለፊታችን አሹራ አለ። የፊታችን ማክሰኞ አሹራ። ቀጣይ ዓመት አላህ ካኖረን ኢንሻአላህ 9ኛውንም እንጾማለን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሹራ 10ኛውን ቀን የጾመ የዓመት ወንጀል ይሰርዝለታል ብለዋል። 10ኛው ቀን የፊታችን ማክሰኞ ነው። በዚህ ዓመት 1446 ላይ ከፊት ወይም ከኋላው አንድ ቀን መድገም ተወዳጅ ነው። ሙሐረም ላይ በልኩ ጾም ማብዛትም ተወዳጅ ነው። አሹራን ለራስ ብቻ መጾም ሳይሆን ለህፃናትም ጭምር ማጾም እንደሚወደድ የሱሐባዎች ሲራ ላይ ተዘግቧልና ልጆች እንዲጾሙ፣ እንዲሰግዱ፣ እንዲቀሩ፣ ዚክር እንዲሉ፣ መስጂድ እንዲያበዙ፣ አለባበሳቸውን እስላማዊ እንዲያደርጉ ወላጆች መከታተል መቻል አለባቸው። اللهم اصلحنا واصلح نياتنا وزوجاتنا وذرياتنا اللهم اصلحنا واصلح نياتنا وزوجاتنا وذرياتنا اللهم اصلحنا واصلح نياتنا وزوجاتنا وذرياتنا اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين اللهم اجعل هذا البلد امنا مطمئنا سخاء رخاء وسائر بلاد المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم انصر المظلومين والمستضعفين في كل مكان اللهم كن لإخواننا في فلسطين وكن لهم مؤيدا ونصيرا وظهيرا اللهم عليك بأعدائنا وأعدائهم اللهم عليك باليهود اللهم دمرهم تدميرا اللهم دمرهم تدميرا اللهم خذهم أخذ عزيز مقتدر فإنهم لا يعجزونك ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد. سبسكرايب بمرق بيتساب يهرو.